ኮላ አቤት። ሰላም ነው? እንዴት ነሽ? አለን አለን። ምንድን ነው ኮመንት ላይ የጻፍክልኝ? ነይ ለምንድን ነው ቀኑን የቀየረችው ብዬ ነው የጠየቅኩሽ። ሪም የእጣውን ቀይረዋለው ነበር ገና ያለችው። መቀየሯን አሳወቀች? ለመቼ ሆነ? ለፋሲካ መሰለኝ። ኦኬ። ስለዚህ ሪም እኮ ተቀጥራ ነው የምትሰራው። የራሷ ሱቅ አይደለም። በራሷ መወሰን አትችልም። ሰዎቹ ናቸው የሚወስኑት። እነሱ አሰሪዎቿ፣ አለቆቿ ባዘዟት ነው እንጂ የምትመራው እሷ እንደፈለገች ዛሬ ነገ ይሄ ማድረግ አትችልም። ስለዚህ ከሰዎቿ የመጣ ነው ማለት ነው። ሰዎቿ እንቀይረዋለን ብለዋል። ለመቼ እንዳሉ አላወቅኩም ብላ ነበር በቀደም። ግን ኦልሬዲ አናውንስ ማድረጓን አላወቅኩም። ምን አሁን ካንተ ነው የምሰማው። ቀደም ስትል ስለሰማሁ ነው። ኦኬ። እንግዲህ ሰዎቿ ለፋሲካ አርጊ ብለዋት ይሆናላ። አሰሪዎች ሊሆን ይችላለሽ። በራሷ መወሰን አትችልም። እሷ ተቀጣሪ ናት እዛ ወርቅ ቤት ውስጥ፣ የራሷ አይደለም። ኦኬ። እሺ፣ እናመሰግናለን። እሺ፣ አይ ጊዜ እንዴት ነህ አህመድ? ለምንድን ነው ቲክቶክ ስምህን አይ ጊዜ ያልከው? ጨንቆኝ ነው። ጊዜው ገርሞክ? በጣም ጊዜውማ በጣም ያስገርማል ወንድሜ። ሰው የለም እና እንዴት ብለሻል? ደህና ነኝ እኔማ። በጣም አሳዘንከኝ። ማታ አልቻልኩም፣ አሞኝ ነበረ በጣም። ይቅርታ ሲያስለኝ እንዳትሳቀቁ ብዬ ነው ሚውት ያደረኩላችሁ። እና አናግሬያታለሁ። ሰዓዳን ትመጣለች። አሁን ስልኬ መኝታ ቤት ነው። መኝታ ቤት እንግባና ዋትሳፕ ላይ ነይ መጥቷል በላት። ቲክቶክ አካውንቷ ፕራይቬት ነበር። እንዴት እንደምትከፍተው ማሳይቻታለሁ። ተስተካክሏል። ሶፍዬ ኒማር ቴንኪው ውዶቼ። እሺ ሀቡ ግን የምነግርሽ እኔ በውስጥ መጨረስ ምናምን የሚባል ነገር እኔ አልስማማም። እኔማ በውስጥ ልጨርስ መስሎኝ ትናንትና በሌለክበት እየላኩት ነበረ። ምን እያልኩ እንደነበር ታውቃለህ? ልክ እሷ ከእሱ ጋር አውርተናል በውስጥ እንጨርሳለን ስትለኝ በጣም ያሳዝናል። እኔ ለሱ ብዬ ድምፅ ልሆነው ብዬ ሄጄ ባናግራት እኔ እና እሱ በውስጥ አውርተናል በውስጥ እንጨርሳለን አለችኝ። ሄዶ በውስጥ ትትለው እሱ ከእሷ ጋር ተስማማ። አንድ ድምፅ በሆነው ከዚህ በኋላ መጥቶ ድጋሚ ከዚህ በኋላ ክዳው ብሩን አልከፍልም ብላው ተመልሶ መጥቶ ድምፁን ይብለኝ ጥንብርኩሱን አውጥቼ የማባረው ከዚህ ቤት ብዬ አልኳቸው። እነሱም አዎ ሀቢባ እንዳትሆኝ ድምፅ እንዳትሆኝ አሉኝ ኮመንት ላይ። እውነት ከእሷ ጋር በውስጥ ተነጋግሮ እሱ ከእሷ ጋር ተስማምቶ ከሆነ እንዳትያሉ ድምፅ እንዳትሆኝ እኛም አንሆንም አንቺም እንዳትሆኝ ብለን ተመካከርንብክ ሳናቅ እውነት አንተ ከእሷ ጋር የተነጋገርክ መስሎን። ግን በኋላ ላይ ዛሬ ትናንትና ሌሊት ላይ የላከውን ቮይስ እኔ በውስጥ አልተነጋገርኩም ከእሷ ጋር በውስጥ የሚባል ነገር አልፈልግም የሚለው ቮይስ ስትልክልኝ ምን ያህል በአቋምክ የጸናክ እንደሆን ካይቼ እስከ መጨረሻው እኔ ህዝቤም ድምፅ ልንሆንክ ተስማምተናል። አቡ እኔ አሁን አማና ካለህ በታ እየሰጠሁት ለህዝቡና ለአንቺ ነው። ወረበል ካባኔ ሰላም እንቅልፍ መተኛት እፈልጋለሁ። ፋሚሊዎች ጋራ እንደ ማንኛውም ሰው መውራት እፈልጋለሁ። 2 ዓመት ሙሉ እኔ አንገቴ እንደፍቼ ሳለቅስ የኖርኩ ሰው ነኝ። ገብተሻል? ግን አሁን እኔ እንደ ማንኛውም ሰው አሁንም የመጣሁት በሌላ ሰው ነው ያመጣኝ። አሁን ያለሁበት ዕዳ ራሱ አልተከፈለም እንኳን እሷን እኔን ልከፍል አይደለም ማለት ነው። እና ያለሁበትን ቦታ እኔማ ኢትዮጵያ መስለኸኝ ሳውዲ ገባክ። አሁን ሌላ ሰው አምጥቶኝ እኔ ሳውዲ እዛ ማገር ቤት በእዳም የማይሆኑ ነው። እሺ አንዴ ቆይ ጓደኞቼ ምን ሆኖ ነው እያሉ ነው። እነ ሚስሪ ሜምበር ምን ሆኖ ነው እያሉ ነው። ታሪክህን ስለማያውቁ ልንገራቸው። እዚህ ጋር የምትመለከቱት ወንድማችን በሚስቱ ተበድሎ ፍትህ ፈልጎ ነው የመጣው። እኛም ከጎኑ እንድንቆም ይጠይቃል። ምንድን ነው የተበደለው ካላችሁ አምኗት ወዷት አፍቅሯት ወደ ሳውዲ ይዟት መጣ። እኛ በፊት የምናውቀው አሜሪካ ከሄዱ በኋላ ነበር ሴቶች የሚክዱት ባሎቻቸውን። አሜሪካ ዲያስፖራ አሜሪካ ያለ እወድሃለሁ አፈቅርሃለሁ ብለው አሳምነው አግብተው ከወሰዳቸው በኋላ እግራቸው አሜሪካ ከረገጠ በኋላ ይክዳሉ። እሱን ነበር የምናውቀው። አሁን ደግሞ በሳውዲ ጀመሩ። እሱ አምኗት አፍቅሯት ሳውዲ ይዟት ከሄደ በኋላ 21,000 ሪያሉን ሳትከፍል እሷን ያመጣበትን ለእሷ ብሎ እሷን ፕሮቴክት ለማድረግ
ከወንዶች ጥቃት እሷን ለማዳን እየተደበደበ ስንት መከራና ስቃይ አይቶ እሷን ጠብቆ ሳውዲ ምድር ካደረሳት በኋላ እግሯ ሳውዲ ከገባ በኋላ ከወለደች በኋላ ክዳው ወደ ሌላ ወንድ ሄደች። ብሩንም ሳትከፍል ለእሷ ብሎ የተደበደበውን ያየውን መከራ ተዉት። ገንዘቡን ሳትከፍል እሱ ተበድሮ ከወንድሙ ተበድሮ እሱ ባለዳ ነው። አሁን ሳትከፍል ሄደች እና እናንተ ወንድማችሁ ላይ ይሄ ነገር ቢደረግ ዝም ትላላችሁ? እኔ ወንድሜ ላይ ቢደረግ ወንድ ልጄ ላይ ቢደረግ ይሄንን ዝም አይደለም። ስለዚህ አሁን ትመጣለች ሳዳ። ለምን ይህን እንዳደረገች እንጠይቃታለን። ገንዘቡን እናስመልስለታለን። ሀቁ መመለስ አለበት። ትስማማላችሁ? በዚህ አሁን ዋትሳፕ ላይ ቮይስ አረግላታለሁ። ትመጣለች። ሌትስ ጎ ንገራቸው። ብሶት ግን እኔ ሚውት አድርጌ ወደ መኝታ ቤት ሊገባ ነው። ስልክ የመኝታ ቤት ነው። ሰላም ቤተሰብ፣ እንግዲህ ያው የሰማችሁት ያው ሀቡ እንደነገረቻችሁ አመኛትና ተማምነን ነበር ከሀገር የወጣ ነው። ያው ያለ ስራ ሆነና ለዚህ ነገር በቅተናል። ግን እስካሁንም ከጎኔ ለነበራችሁና ለዚህ ላበቃችሁ ለሁላችሁም ወላሂ ምስጋና ይገልጻሉ። ቪዲዮም ሰርቼ ለሀቡ አድርሱልኝ ብዬ አድርሰውልችሁልኛል። አመሰግናለሁ። እሷም ጋር እንዲደርስ ላረጋችሁት፣ ከጎኔም ለነበራችሁ፣ በውስጥ መስጣችሁ ላጽናናችሁ ለሁላችሁም። እናም ልጅቱ የሰራችኝ ስራ ምንም ማስረጃም አያስፈልግም፣ ራሷ የምታምንበት ነገር ነው። ያም ሁሉ ካረኩላት በኋላና እኔም ሰው ወደረሰበት ቦታ ካደረስኳት በኋላ ሀሳቧን ቀየራ በመጥፋቷ 2 ዓመት ሙሉ እኔ ተሳቀቄ ከሰው ተራ ወጥቼ ከቤተሰብ ሳልቀርብ እማቀውን ሰው በማላይበት ሀገር እስከሚሄድበት ድረስ ወረበል ካባ አገር እስከምቀይር ድረስ ማለት ነው ተሳቅቄ የኖርኩ ሰው ነኝ ማለት ነው። ግን አሁንም ለዚህ ለፍትህ ቀርቤ እኔ ይሄን ነገር በመተንፈሴ ወላሂ እፎይ ያለ እንቅልፍ ተኛለሁ ማለት ነው። ትናንትና ይሄን እንኳን ስለተናገርኩ ራሴን መቋቋም አቅቶኝ ወላሂ አሞኝ ነው ያደረው ማለት ነው። ናስር ባፍ ባፍንጫ እየመጣ እንዴት ብዬ ገብቼ እንኳን እሷ ጋር መጨረስ አልቻልኩም ነበረ። ራሴን መቋቋም አቅቶኝ ነበረ። ይሄ ሁላ የሆነው እኔ እስካሁን ማንም የሚረዳኝ የለም ብዬ ከጎን የሚቆምልኝ ሰው የለም ብዬ አስብ ነበረ። እናም ደግሞ ሚዲያ ላይ 2 ዓመት ሙሉ ሚዲያ ላይ ያለ ማውጣት በውስጥ እንጨርሳለን ብዬ አስቤ ነበር። ግን ልጅቱ እኔን እንደ ሌላ ነገር ስላየች ያው ለሚዲያ በቅተናል። አሁንም አማና አምለው ለሀቡና ለህዝቡ ነው አደራ አምለው። እኔ ይህን ሁላ እዳ ተሸክሜ መክፈል አልችልም። እዳዬን ባይሆን ታግዘኝ፣ ልጄ ጋር መገናኘት እፈልጋለሁ፣ ቤተሰብ ጋር ተራርቄያለሁ፣ መገናኘት እፈልጋለሁ። እዳዬን አግዛኝ። እዳዬን ከፍዬ እኔ 21,000 ሪያል ከየት አምጥቼ ፍዬ ለ1,000 ብር አግጄ ነው የምከፍለው? ስንት ዓመት ሰርቼ ነው የምከፍለው? በዛ ላይ እየተሳቀቅኩ። ስለዚህ እንድታግዘኝ፣ ድምፅ እንድትሆኑኝ እጠይቃለሁ። ከሀቡ ጎን እንድትቆሙልኝ እጠይቃለሁ። ከእኔ ጎን እንድትቆሙ እጠይቃለሁኝ። እኔ ትናንትና ቃሌን ሰጥቼ ካለሁ እኔ ህዝቤንም ወክዬ ቃሌን ሰጥቼ ካለሁ አንተ ሀቅ ኖሮ ከተገኘ ልጅቷ ካመነች ማስረጃ ካለክ ከጎንክ ነኝ ብዬ ካለሁ ጠይቄያት፣ ትናንትና በህዝቡ ፊት ደውዬ ጠይቄያት፣ አዎ ያወራው ነገር እውነት ነው፣ ግን መነጋገር እፈልጋለሁ በውስጥ እንጨርሳለን ብላ ነበር። በኋላ ላይ ግን በውስጥ የሚባል ነገር እንደሌለ ስነግራት መነጋገር እፈልጋለሁ እመጣለሁ ብላለች። ይኸው አሁን አይነት እያየ ቮይስ አረግላታለሁ። ለምን ቅድም ፍጡር ላይ ላፈጠር ገብቼ ታውቃላችሁ፣ እኔ ላይቭ ላይ ነው ማፈጥረው። ላይቭ ላይ ካላፈጠርኩ ያፈጠርኩ አይመስለኝም። እና እንደዚህ ማሞኝ ላይቬን ከፍቼ እያፈጠርኩ እያለ አስገቢኝ ብላ ዋትሳፕ ላይ ደጋግማ ስትደውል ነበረ። አሁን ነው የምችለው ብላ እኔ ደግሞ ዘግቼ ወጥቻለሁ። ሬዲ ያልኳትኝ አሁን ጠራታለሁ። እኔ ሀቡ ልጄ ታስሮ ነበር እኮ አልነገርኩሽም? ግን ወደ ሀገር ሊገባ ሲል ታስሮ ነበር እኮ ልጄ። ወረበል ከባ 21 ቀን ታስሮ 4,000 ምናምን ብር ተከፍሎ ነው የወጣው። ህፃን ልጅ እንዴት አስረዳኝ። እንዴት ነው ህፃን ልጅ የሚታሰረው? ይዛው ልትሄድ የነበረችው ልጅ በህጋዊ ነበር የመጣችው እና ክስ አለባት። ኤምባሲ ሄዳ አሻራ ስትሰጥ ክስ ወጣባት። ግን በልጁ ስበብ ልጅቷም ተፈታች። ህፃን ልጅ ስለያዘኝ በልጁ ስበብ ሆኖላት ተፈታች። የሚገርም ልጁ ሰውየው ወስዶ በነፃ ያሰራት ነበረ። ግን
21 ቀን ታስራ ይሄን ህፃን ልጅ ይዛ ምን አረጋታለሁ? 4500 ነው እንደዛ ትስጠኝና አፉልላታለሁ አለ ክሱን ሊያነሳላት። 21 ቀን ግን ልጅ ታስሮ አሞት ነው የወጣው። 21 ቀን እስር ቤት። ስንት አመቱ ነበር ልጅክ የዛኔ ሲላክ ወደ ኢትዮጵያ? በዛን ሰዓት 8 ወሩ። የ8 ወር ልጅ 21 ቀን እስር ቤት ታሰረ? አዎ ወላሂ። አሁን ልጅክ ስንት አመቱ ነው? 4 አመት 3 አመት? አሁን 3 አመቱ። 2 አመት ሆነው ጉዳዩ ካልክ 3 አመት ነው። 3 አመት አለፈው። 3 አመት ሙሉ አንተ ለምንድን ነው ያው 2 አመት በለው ጉዳዩ ከተፈጠረ ልጁን ከላከች በኋላ ነው የጠፋችው። ስለዚህ 2 አመት ሙሉ ለብርህን እንዴት አላስመለስክም? በውስጥ እኔ ለመንኳት ነበር። ትቦልከኛለች ምን ትላለች፣ ምንም ልከፍል ፈቃደኛ አልነበረችም። ልጁ ጋር ስለሄደች ያው የቦቦይስ የነገርኩሽ ነገር አለ አይደል? በዛ ነገር እያስፈራራት እስካሁን አለች ማለት ነው። እሺ አንዴ ቮይስ ላድርግላት እና ቤተሰቦቿ ራሱ ነጋ ጠባ ነው የሚጨቀጨቋት፣ ግን ትቦልካቸዋለች። ምን ይላል የሚጨቀጭቋት ቤተሰቦቿ? ዳሽን ክፈይ ያሏት። እንዴ ካይን ሳትፈታ እኮ ሄዳ ሌላ ወንድ ደርባለች እኮ በዛው ላይ ደግሞ ግርም ይለኝ። እሱን ፈትዋ ምናምን የሚያቅሰው ስለ ሃይማኖት የሚያቅሰው ትጠይቃላችሁ። እኔ አላቅም ስለ ሃይማኖት። አንዴ ቮይስ ላድርግላት። ሰዓዳ እንዴት ነሽ? አሁን ላይፌን ከፍቼ አህመድ መጥቶ እየጠበቅንሽ ነው። ነይና አሁን እዚህ ጋር ምጽፍልሽን ኮድ መተሽ ኮመንት ላይ ስትጽፊው አስገባሻለሁ። ይሄንን የጻፍኩልሽን ቁጥር መተሽ ኮመንት ላይ ጻፊውና እስብሻለሁኝ፣ አስገባሻለሁኝ። እሺ ምን ሆነሽ ነው? በጣም ጨንቆኛል ሀቢባ። አስገብኝ እያልሽ ጻፍሽ። በሰላም ነው? እሺ ሰላም አለይኩም። አቡ ስልክ ቁጥር ቀይሬ ግን ተደወለልኝ። ማረፋታ ስጡ ለሰው ትናንትና ነው ገና ቁጥር የሰጣችሁት። እኔ እንኳን ገና አላስተላለፍኩም። ገና እኔ ጋ ነው ወደ ሰክሰስ የእርዳታ ድርጅት ትናንትና ቁጥር ሰጥሽ ዛሬ አልተደወለልኝም ብለሽ የሰው ነፍስ ታስጨንቂያለሽ። ተረጋጊ እንጂ ገና ትናንት ነው የሰጠሽኝ አይደል እንዴ ቁጥሩን። እኔ ራሱ አላስተላለፍኩም ገና ለድርጅቱ። ሌሎቹም ይምጡና አንድ ላይ ተስተካክሎ ቀስ ብዬ አስተላልፋለሁ። ቀስ ተብሎ ይደወልልሻል፣ ይደርስሻል። ምንም አንገብጋቢ ነገር የለም። ቴንኪዩ። እሺ ውዴ ምንድን ነው ችግርሽ ማሬ? በካንሰር ታማለች ማለት ነው። አሁን 4ኛ ደረጃ ሆኖ ነው የታወቀው እና ጭላንጭል ካለው የምታውቂው የካንሰር ስፔሻል ዶክተር ካለ ንገሪኝ። ሐኪም ቤት ነው መሄድ ያለባት ውዴ። የቲክቶክ ዶክተር አለች እኮ የመጨረሻ ነው አሏት እኮ ሐኪም ቤት ጨርሰው እንጂ ቲክቶክ ላይ አይደለም። የምታውቂው የሐኪም ካለ ካልሽኝ የማውቀው ሐኪም የለም። እኔ ሲያመኝ አቅራቢያ የሚገኝ ሆስፒታል ነው የምሄደው። ስለዚህ ሆስፒታል ነው መሄድ ያለባት። ሄዳለች እኮ ማሪ፣ ሆስፒታል ነው መከታተል ያለባት እንጂ እኔ የማውቀው ዶክተር የለም። እሺ ማሪ አመሰግናለሁ። ምንም ማለት ቆይ ልደውልላት። አቡ በአላህ አስገቢኝ ብለሽ የጻፍሽው ልጅ ምክንያቱን ጻፊው። እንዳስገባሽ ምክንያቱን መጻፍ አለብሽ። በዚህ ምክንያት ምንድን ነው ምክንያትሽ የምትገቢበት? አስገቢኝ ችግር ላይ ነኝ፣ የገንዘብ እርዳታ አይደለም ብለሽ ከጻፍሽ ነው ማስገባት። ችግር ላይ ነኝ የገንዘብ አይደለም ብለሽ ከጻፍሽ አስገባሻለሁ። እሺ አስና
ሰላም ናችሁ? ሰላም ናሽ ሀቢባ? ምን አልሽኝ? ሳዳ እየደወልኩላት ሜቢ ፍጡር ወይ ራት እየሰራሽ ነው። ቆይ አንዴ ማሪ፣ መዳም ቤት ነው አይደል የምትሰራው? አህመድ መዳም ቤት ነው የምትሰራው? አዎ እኮ በዚህ ሰዓት ስራ ይዛ ነው የሚሆነው። ስለዚህ ደውዬላታለሁኝ፣ አላነሳችም። 2 ራይት ሆኗል ቮይሱ። ስታየው እንጠብቃለን። ሚዩት አድርግና ጠብቅ እስከምታየው እና እስከምትመጣ። እሺ አስኔ ወይ እንዴት ናችሁ? ሰላም ነሽ ሀቢባ? ደህና ነኝ ማሪ፣ እንዴት ነሽ? ድምጼ ይሰማል? አዎ ይሰማል። አለሁ አልሐምዱሊላህ። አዎ ሀቢባ እንትን በሰው ሀገር ነኝ፣ ግን አንድ አይኔን አጥቻለሁ። አይኔ ጠፋ እንዳለ ማለት ነው። አይኔ ያመኛል 3 አመት ሙሉ። አሁን እንዳለ በቃ ቆይ አንዴ አዳምጪኝ። ኮመንት ላይ ችግር ላይ ነኝ የገንዘብ አይደለም ብለሽ ነው የሳብኩሽ። የገንዘብ እርዳታ ከሆነ አልችልም። 2 ኩላሊቷ ፌል ያደረገ እናት ለእሷ እርዳታ ላሰባስብ ነው እና አልችልም። የገንዘብ እርዳታ ከሆነ ማለት ነው። ወይንስ ኢንፎርሜሽን የፈለግሽው? የገንዘብ ነው አሁንም ሳይሆን ማለትም 48ኛ ልመዝግብሽና 49ኛ ልመዝግብሽና ተራ በደረሰች ሰዓት በተራ ነው። ችግር የለም። አሁን ግን ማየጃ ቦታ እንኳን አረብ ልታስወጣኝ ስለሆነ የለኝም። አይኔ ደግሞ በቃ አንዱ ጠፋ እንዳለ ወደ አንዱ እየተስተላለፈ ነው። አንዱ አያየለኝም አንዱ በቃ። የት ሀገር ነው ያለሽው? እኔ ያለሁት ኩዌት ነው። አይሰማም ድምፅሽ ማሬ። ኩዌት ነኝ ያለሁት። ኦኬ። እና ታዲያ ለምን ለፖሊስ አትደውይም? ሴትዮዋ እኮ አንቺን የማሳከም ግዴታ አለባት ኮንትራት ቤት እስከሆንሽ ድረስ። ጠፍተሽ እስካልሆነ ድረስ ኮንትራት ቤት እስከሆንሽ ድረስ ወረቀት የለኝም ወረቀት። እና ወደ ሀገር ቤት ልትገቢ ነው? ሄጄ መታከም ፈልጋለሁ። በቃ አንዱ አያየለኝም። ጠፋ እያመመኝ ነው በጣም። አሁን ራሱ ብታይ ማለት ነው ሀገር ቤት ገብተሽ ሕክምና ጠይቂያ። ሀገር ቤት ግቢና እጅሽን ሰጪና ግቢ። ህገወጥ ስለሆንሽ እጅሽን ሰተሽ ሀገር ቤት ግቢና ከዛ ኢትዮጵያ ሄደሽ ተመርመሪ። ምን ያስፈልጋል ምን አያስፈልግም እወቂ። ከዛም በኋላ እኮ ነው እርዳታ መጠየቅ ያለብሽ። እርዳታ መጠየቅ ያለብሽ እኮ መጀመሪያ እጅሽን ሰተሽ ሀገር ቤት ትገቢና ሕክምና ትሄጂና ምንድን ነው የሚያስፈልገው? ህክምና ስንት ነው የሚያስፈልገው ለህክምና? እሱን ሁሉ ካጣራሽ በኋላ የህክምና ማስረጃሽንና ሆስፒታሉ የጠየቀሽን ይዘሽ ነው ሚዲያ ላይ ወጥተሽ እርዳታ ብትጠይቂው እኮ። ደግሞ አንድ ልጅ ደግሞ ቆይ ኩዌት ናት መሰለኝ ቪዲዮ ትክፈት። ክብሪትዬ ገንዘብ ስለማናሰባስብላት ቪዲዮ መክፈቱ ምንም አይነት እንትን የለውም። ገንዘብ ልናሰባስብላት አንችልም አሁን። ስለዚህ የሚያሰባስቡላት ቦታ ላይ እናት የምትባዩ ኩዌት ነሽ ላስገባሽ፣ እጅሽን ሰጠሽ እዚሁ መታከም ትችላለሽ እያለችሽ ነው። እዛ ኩዌት ከሆነች እንዴት እንደምትታከሚ እዚህ መታከም የሚችል ከሆነ በቃ አስገቢያት እስኪ። እኮ ኩዌት ከሆነች ነው። ኩዌት ያልሆነ ሰው እንትን አይለም። ቆይ ኩዌት ከሆነች ኢንቫይት አድርጌታለሁ ትግባ። ኩዌት የት ነሽ እያሉሽ ነው ማሬ። የት ነሽ? ኩዌት ምኑ ጋ ነሽ? ሶሎቢካት ነኝ። ሶሎቢካት የሚባል ቦታ አለ ኩዌት። ሶሎቢካት የሚባል ቦታ ነኝ እያለች ነው። አቦ አንድ ልጅ አለች 13 አመት መሄድ መጓዝ አልቻለችም። ትምህርት ቤት አትሄድም። ሁሌም ስታለቅስ ነው የምትውለው። የገጠር ልጅ ናት እና ዊልቸር ያስፈልጋታል። ተባበሪያት። ስሟንና ስልኳን ይዘሽ ነይና መዘግባትና አስተላልፋለሁ ወደ ሰክሰስ። ስሟንና ስልክ ቁጥሯን ይዘሽ ነይ። እናት የምትባለው ኩዌት አይደለችም ማለት ነው። አልገባችም። ኩዌት ያላችሁ ህገወጥ ናት። ኩዌት ውስጥ ህገወጥ ሰው መታከም ይችላል ወይ? እጅ ሰጥቶ መንግስት ሊያሳክመው ይችላል ወይ የሚለውን ነገር የምታውቁ ካላችሁ ሐኪም ቤት ሄጃለሁ ማለት ልጆች በታውቃ ሄጃለሁ፣ ግን ምንም ፋይዳ አለው። የግል ሲሄድ አንፈልግም ይላሉ። የመንግስት ሂጂ አይንሽ በጣም ተጎዳ ይሉኛል። ሰደልያም ሲሄድ ደግሞ አይሰጡልኝም መድኃኒት። አንዷ ልጅ ኩዌት ነኝ እያለች ነው። ቆይ አንዴ ቆይ
እስቲ ምናልባት ህገወጥ ሰው መንግስት ሆስፒታል ሄዶ ታክሞ ወደ ሀገሩ የሚሄድ ከሆነ እንደ ኢማራት እንደ ካታ የሚቻል ከሆነ ትንገርሽ። ሰላም አለይኩም። ዋሌኩም ሰላም። ሰላም ነሽ ሀቢባዬ? አለን ማሬ። ኩዌት ነሽ? አዎ ኩዌት ነኝ። እንዴት ነው እሷ እንትን ማለት የምትችለው መታከም የምትችለው? ኩዌት የህገ ወጥ ናት። ችግር የለውም። ይኸውልሽማ ጃሃራ ሆስፒታል ነው የምሰራው። እኔ ሆስፒታል ውስጥ ነው የምሰራው። መምጣት ትችላለህ። እኔ ወስዳታለሁ እዛ። እሺ አስና ፎሎ አድርጊያት ኢማንንና ትወስድሻለች። ፎሎ አድርጊያት። አቤት ፎሎ አድርጊያት። ፎሎ አድርጊኝና እኔ ሊበው በአረብኛ የተጻፈው ኢማን ቀይ ልብ ቅርጽ ያለው ፎሎ አድርጊያት። እሷን ትወስድሻለች ሆስፒታል። እሷ ቁጥር ተቀያየሽ። ሄጃለሁ አለኝ ሐኪም ቤት አለ ሄጃለሁ። አብዬ የመንግስት ዓመት ሙሉ ሲሄድ ነበር። በሰው በታውቃ እየሄድኩ ነበር አለኝ ወረቀት ሁሉ መረጃ አለኝ። ሚኒስትር የታዘዘልኝ አለ ግን አይነ ጠፋ። የመጨረሻ በቃ ምንም አይልኝ። በዛ ለጠፍቶ ራሱ እንትን ብትናረን ነው ያመኛል እኮ። የመንግስት ሆስፒታል ታክመሽ እጅሽን ሰጠሽ እንድትገቢ የመንግስት ሆስፒታል ትወስድሻለች። ታክመሽ እጅሽን ሰጠሽ ነው መሄድ። የመንግስት እየሄድኩ ምንም መድኃኒቱ ምንም ወደኔ አይኔ ለአይኔ ምንም እያረገ አይደለም። ብዙ መድኃኒት አለ። አሁን እኔ ጋር ራሱ ወረቀትም አለ መረጃ። አሁን ከትንሽ ደቂቃ በፊት የመንግስት አልሄድኩም የግል ግን በልጆች መታወቂያ ሄጄ ታክሜ ምንም ለውጥ የለውም መነጽር ነው ያለብኝ አላሽ? አይደለም የግል ሲሄድ ከመንግስት ወደ መንግስት ካልርሽ ይሉኛል። እኛ አይኑ በጣም ስለተጎዳ ብሎ ይፈራሉ። ሰደልያ ሲሄድ መድኃኒት አይሸጡልኝም። የመንግስት ትሄድ ነው የሚሉኝ። የመንግስት ደግሞ እጃሉ በጓደኛዬ የሆነች አለች መታወቂያው ስጄ 3 ዓመት ሙሉ ሲሄድ ቀጠሮ የያዙልኝ ሲሄድ ምንም መፍትሄ የለኝም ያልኩሽ። አሁን አጣፋ አያይልኝም ግን ያመኛል፣ ያለቅሳል። በቃ በጣም ነው የሚያመኝ። ልክ እንደ በባር እና የመንግስትም የግልም ወደ አንዱ እያስተላለፈ ምንድን ነው የምትፈልጊው? እሺ ማሬ፣ የመንግስትም የግልም ሆስፒታል መሄድ ካልፈለግሽ ምንድን ነው የምትፈልጊው? እኔ የሚፈልገው ወደ አገሬ ገብቼ መታከም ይፈልጋለሁ። በጣም ጥሩ ሂጂ፣ እጅ ስጭና አገርሽ ግቢና ተመርመሪና ሐኪም ቤቱ ብር ሲጠይቅሽ የዛኔ ሚዲያ ላይ ወጥተሽ ማስረጃሽን አቅርበሽ ህዝቡን ገንዘብ ትጠይቂያለሽ። አሁን እኮ አንቺ ገንዘብ ለመጠየቅ እኮ ብቁ አይደለሽም፣ እርዳታ ለመጠየቅ ብቁ አይደለሽም። ለምን ኢትዮጵያ ገና አልገባሽም። አገሬ ገብቼ መታከም ፈልጋለሁ ስትይ አገርሽ ትገቢያለሽ መጀመሪያ። ከዛ ሆስፒታል ትሄጃለሽ፣ ትመረመሪያለሽ። ከዛ ሐኪም ቤቱ ምን አይነት ሕክምና እንደሚያስፈልግሽ ምን ያህል ገንዘብ እንደሚያስፈልግሽ ወረቀት ይሰጥሻል። ያኔ እሱን ወረቀት ይዘሽ ሚዲያ ላይ ወጥተሽ ነው ህዝቡን ይሄን ያህል ተጠይቄያለሁ ለሐኪም ቤት ይሄን ያህል እርዱኝ የምትይው። ገባሽ? አዎ ገብቶኛል። አሁንም የፈለግኩት ሴትዮዋ ሰው አረቦቹ እየፈለጉን ስላልሆነ እስከሚሄድ ራሱ ማለት የሚሄድበት ልጆች ቀጥታ ሄደሽ እጅሽን ትሰጪና መንግስት ወደ ሀገርሽ ይልክሻል። ቀጥታ ሄደሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ወደ ሀገሬ መሄድ እፈልጋለሁ ታምሜያለሁ ከዚህ በላይ መስራት አልችልም ብለሽ እጅሽን ትሰጫለሽ። ህገወጥ ስለሆንሽ መንግስት ቀጥታ ይልክሻል ወደ ሀገርሽ። እሱን አጥቼ ሳይሆን እኔ የፈለግኩት እውነት ለመናገር ማለት ነው። እናቴም ለ7 ዓመት ስትታመምብኝ ነበር። ለእሷም ለሕክምና ሳወጣ ለራሴም ሳወጣ ነበር። ምንም እጄ ላይ ስለሌለ ወደ ሀገሬ ራሱ ሲሄድ እሱ ነው አቢባ ወደ ሀገሬ ስትሄጂ ምን ምታረጊ? እኔ አይኔ ወደ ፎስተ አገር እንኳን የትኬት ነገር ራሱ አዎ እናቴ 7 ዓመት ስትታከም ኦፕሬሽን ሳረጋት እኔም እዚህ ሲታመም አንዴ ከስራ ላይ አረቦቹ ሲያስወጡኝ ምናምን እሱ ነው እንጂ። ኦኬ ለኪስሽ ብር ፈልገሽ ነው ለቦርሳሽ? ማለትም ሰው አገር ወደ አገር ቤት ሲሄድ ትኬት አለ፣ ብዙ ነገር አለ። የትኬት መንግስት ነው የሚችልሽ። እጅሽን ሰተሽ ስትገቢ እስር ቤት ትሆኝና መንግስት ነው የሚችልሽ የትኬት። ምናልባት የሚያቆዩን ከሆነ በጣም ያመኝ ስለሆነ አሁን በኤምባሲ ራሴ እንትን ብዬ ሲሄድ በኤምባሲ ምናምን አትሂጂ ማሪ። አንቺ ምንም ብር ስለሌለሽ በኤምባሲ ምናምን አትሂጂ። በመንግስት ነው መሄድ ያለብሽ፣ በኩዌት መንግስት። እጅሽን ሰተሽ ውጭ ሆኜ ፕሮሰሱን ልጨርስ እስር ቤት ሳልገባ ካልሽ ብዙ ብር ነጭ ወረቀት፣ ትኬት ብዙ ብር ይፈጅብሻል። እሺ
ማድረግ ያለብሽ እጅሽን ሰተሽ ትገቢና ኢትዮጵያ ገብተሽ ትመረመሪና ሐኪም ቤቱ ይሄን ያህል ገንዘብ ያስፈልግሻል ሲልሽ ያንን ኮቴሽን ይዘሽ ነይ። የሕክምና ማስረጃሽን እና ሐኪም ቤቱ የጠየቀሽን ገንዘብ ይዘሽ እሱን ወረቀት ስትወጪ ሚዲያ ላይ ማስረጃሽን አይተን ሁላችንም ያቅማችንን እናደርጋለን ይዛኔ። እሺ እሺ በቃ ኢማን እናመሰግናለን። ከኔ እርዳታ አትፈልጊም? እሺ ማሪ ኩዌት ውስጥ ሐኪም ቤት መሄድ ብር ነው የምትፈልገው? እሺ እናቴ እሺ በቃ በሚያስፈልገን ነገር አለው እኔ ጎኗ ነኝ። ኢንሻአላህ ተባረኪ። እሺ ማይ ነይማ ሰላም አለይኩም ሀቡ፣ እንዴት ዋልሽ? ወአለይኩም ሰላም። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ነሽ? አለን። እንዴት ነሽ ሀቡዬ? እኔ አንድ ነገር ልጠይቅሽ ነበር። እኔ ኢማራት ነው ያለሁት፣ ኮንትራት ነው የምሰራው ማለት ነው። እሺ እህቴ ከ5 ወር በፊት ሳውዲ ሂዳ ነበር እና እንደሄደች ልክ ደውዬ ገባሽ ወይ ሰዎች ወሰዱሽ ወይ ስላት በ3 ቀኗ አይ ቢሮ ነው ያለሁት አለችኝ። ቢሮ ምን እየሰራች ነው ስላት አልወሰዱኝም ምርመራ ወስጃለሁ አለችኝ ማለት ነው። እንዴት ነው ቢሮ ሆነሽ ምርመራ የምትወስጂው? ሰዎች እኮ ናቸው የሚያስወስዱሽ ስላት ሜዲካል የምትወስጂው ሰዎች ሲወስዱሽ ነው ስላት እኔ እንጃ አለችኝ። እሷ ደግሞ አዲስ ናት። ከዛ ደላላ ጋር ደውዬ ምንድን ነው ስለው በእሷ እኮ ጠለብ አይደለም መሄደችው በካምፓኒ ነው አለኝ። እንዴ የምን ካምፓኒ ነው ምናምን ስለው እንደዛ ካምፓኒ ነው ምናምን ብሎ ዘጋብኝ ማለት ነው። ከዛ ወደ 20 ቀን ቆይታ ስራ ጀመርኩ አለችኝ። ስራ ጀመርኩ ወሰዱኝ ስትለኝ እሺ አልኳት። ከዛ ከ20 ቀን በኋላ ስራ ጀምራ 1 ወር ሰራችና ተመለሰች ቢሮ ማለት ነው። ከዛ ምን ሆነሽ ነው ስላት እኔ እንጃ ያው ቋንቋም ስለማትችል አላውቅም ኮንትራት አይደለም። አንዲ ማሪ አይ ጊዜ አህመድ ሳዳ ገጠር ነው እንዴ ያለችው? ኧረ እኔ እንጃ ወላሂ። አንድ ጋር ነው ራችሁ እንዴት አታውቅም? ይኸውልህ ምን እንዳለች ገጠር ስለሆነ ያለው ሸበካዬ እምቢ ብሎኝ ነው። ሸበካዬ ይስተካከልና እመጣለሁ ማለት ገጠር። ኧረ ይሰራላታል ቦይስ የምታደርገው በእንትን አይደል እንዴ ብሎኝ ነው። ሸበካዬ ይስተካከልና እመጣለሁ ማለት ሸበካ ይሰራል እያሉ ነው። ሸበካ ይሰራል እያሉ ነው። ነይ ልጁን ራሱ የእሷ ጋር ያለው ልጅ ከስር እያየሁት ነበር። አሁን ውሽማዋን ማለት ነው። እሺ ነይማ ቀጥይ። ባጭሩ የምትፈልጊው ነይማ ምንድን ነው የምትፈልጊው? ባጭሩ ብር ተበልተሽ? አረ ብር አልተበላም ሀቡዬ። ኮንትራት አላስገቧትም። እየሄደች እየመጣች ነው የምትሰራው። ከዛ ደግሞ ሳውዲ። እሺ ኤጀንሲው ምንድን ነው? ምንሽ ናት አንቺ? እህቴ ናት፣ ታናሽ እህቴ ናት። ደሞዙ ስራ ታናሽ እህትሽ ብዙ ቤት እየቀያየሯት ነው እያልሽ ነው? አዎ ብዙ ቤት እየቀያየሯት ነው። እንደገና ደግሞ ደሞዟን በእጁ አይሰጡም፣ እነሱ ናቸው የሚቀበሉት። ኦኬ። ስለዚህ ማድረግ ያለባችሁ ምንድን ነው? ቤተሰቦችሽ ኤጀንሲ የላካት ኤጀንሲ ጋር ኢትዮጵያ ይሄዱና ልጃችንን የልጃችን ደሞዝ የት አለ ደሞዟን አምጣ ብለው ያስጨንቁት። አንደኛ እሱን ሲያስጨንቁት እሱ ደግሞ ሳውዲ ያለውን ኤጀንሲ ደሞዟን ከሰዎቿ እንዲጠይቅላት ያስገድዳል። ገባሽ? እሺ ኮንትራት መሆን አትችልም ማለት ነው። ከአንድ ቤት እንደዚህ እያዞሩ ነው የሚያሰሯት። ደውላቸው ነው ሲያመጣት። ድርጅት ከሆነ ያመጣት በየሰዓቱ እየሄደች የተለያየ ቤት እንድታጸዳ አድርጎ ክሊኒንግ ካምፓኒ ከሆነ ያመጣት የካምፓኒው ስኪል ነው ተስማምታ ነው የመጣችው። ግን ኤጀንሲ ከሆነ ይሄ በኮንትራት ከሆነ ያመጣት መጠየቅ ትችላለች፣ መብቷ ነው። በምን እንደመጣች አዲስ ስለሆነች እንዴት እንደመጣች አታውቀውም። ያኔ በቃ አስጨርሳ መጣች። ውሏን አንብቢላታ፣ ውሏን አንብቢ። ምን አይነት ውል ተፈራርማ እንደመጣች ምን ላይ ነው የማገኘው? እሱ ፓስፖርት ላይ ከድርጅቱ ጋር ከኤጀንሲው ጋር የተፈራረምሽ ውል የታለ ብለሽ እሷን ነው የምትጠይቂያት። ወይንም ኤጀንሲውን ቤተሰቦችሽ የታለ ከልጃችን ጋር የተፈራረምከው ውል፣ በምን አይነት ውል ነው ልጃችንን የወሰድካት የሚለው ቤተሰቦችሽ ናቸው የሚጠይቁት። ኤጀንሲው ጋርና እህትሽ ጋር ነው ያለው ውሉ። እሺ ሀቡዬ አመሰግናለሁ። እሺ ማሪ ቀለም
አብዬ እንዴት ነሽ? አለሁልሽ ማሬ። ሰላም ነው? እግዚአብሔር ይመስገን። አመሰግናለሁ ስላስገባሽ። እሺ እኔ ወንድሜ ጠፍቶብኝ ነበረ ቆይቷል፣ ግን እና እንድታፋልግኝ ብዬ ነው። እሺ የወንድምሽን ፎቶ አድርጊና የት እንዴት እንደጠፋ ጻፍ፣ ተናገሪ። ስክሪን ሪከርድ ያደርጉልሻል። እሺ ማሪ፣ ራስሽም አድርጊ ስክሪን ሪከርድ። ከዛ ፖስቱ ራስሽ ቤት ስክሪን ሪከርድሽን ክፈችውና ፖስቱ። አሁን ስትናገሪ ወንድሜ በፎቶ ላይ የምትመለከቱት ወንድሜ ስሙ እንደዚህ እንደዚህ ይባላል፣ በእንደዚህ እንደዚህ ዓመተ ምህረት ከእንደዚህ እንደዚህ ቦታ ጠፋ፣ ያያችሁት ካላችሁ ባካችሁ በዚህ ቁጥር አሳውቁኝ ብለሽ ቁጥርሽን ተናገሪ። ቪዲዮ እንትን ፎቶ እንዴት ነው መለጠፍ የምችለው? አታውቂበትም? አላወኩበትም። ቆይ መስዬ ካለች ታድርግልሽ። ኢንቫይት አድርጌያታለሁ በኢንቦክስ ላኪላት እና ፎቶ ግን ምን አይነት ነው ይሄ? ጽሁፍ ያለው ምናምን ምናምን እንዳይሆን የለውም። ንጹህ ፎቶ እሺ፣ ላኪላት ለመስዬ። መስዬ አይተሽው ጽሁፍ ያለው ምናምን ፎቶ ከሆነ ይሄ ብላክ ኤንድ ዋይት ምናምን ከሆነ እንዳታደርጊ። እሺ እንዴት ነሽ ግን አቦዬ? ደህና ነኝ ማለት እንዴት ነሽ? አለሁልሽ አቦዬ። ፈጣሪ ማርሽ፣ ትኩስ ትኩስ ነገር ጠጪ። አሚን አሚን ማሪ። እሺ ወደ አቡ እንዴት ነሽ? ተሻለሽ? ደህና ነኝ አይንሸትዬ እንዴት ነሽ? አሁን ጥቁር አዝሙድ በቡና ጠጣውበት። እናንተ እንትን ይዘጋብኛል አይደል? ይሄ ፎቶ ምናምን ማድረግ ፐርሰናል ኢንፎርሜሽን። ስለዚህ እንዲናርጋ በቤቷ ትስራና እኛ ሼር ዲዩት ሪፖርት እናደርግላታለን። ውዴ በቤትሽ ቪዲዮ ስሪ፣ የወንድምሽን ፎቶ ለጥፈሽ ከዛ ከሰራሽ በኋላ መተሽ ንገሪን፣ ሼር ዲዩት ሪፖስት እናደርግልሻለን። እኔ ፎቶ አልለጥፍም፣ እየዘጋብኝ ነው፣ ዋርኒንግ እየሰጠኝ ነው፣ በተደጋጋሚ ዋርኒንግ እየሰጠኝ ነው። ስለዚህ አካውንቴ ዋርኒንግ ስለበዛበት አንቺ በቤትሽ ስሪ ቪዲዮ፣ ከዛ እኛ ሼር ዲዩት ሪፖስት እናደርግልሻለን። እየሰማች አይደለም፣ ለኔ እየላከች ነው፣ ግን በኋላ እናግራታለን። ኦኬ ያ ዊ ካናት ቴክ ሪስክ። ከዚህ በኋላ በራሳችሁ ትሰሩና እኛ ሼር ዲዩት ሪፖስት እናደርግላችኋለን። በጣም በተደጋጋሚ ዋርኒንግ በዝቶብኛል፣ አይታችኋል። ለስንት ቀን በተከታታይ ለሳምንት ዘግቶብኛል። ሙሻል እንደ ሀቡ ጉንፋን፣ ኃይለኛ ጉንፋን ይዞኛል። ኦኬ ቀለም ሰምተሽናል ማሪ ያልነውን? ሀቡ ለመሲ ልኬላታለሁ። አዎ ማሪ ረስቼው ነው። እኔ ዋርኒንጌን አሁን ኮመንት ላይ አስታውሰውኝ ነው። እኔ ፎቶ ስለጥፍ ዋርኒንግ እየሰጠኝ ነው። በተከታታይ ለ2 ሳምንት ዘግቶብኝ ነበር። ለሳምንት በተለያየ ጊዜ ከከፈተልኝ ራሱ ገና ከትናንት ወዲያ ነው። ስለዚህ የወንድምሽን ፎቶ ለጥፈሽ በቤትሽ ቪዲዮ ስሪና ሼር ዲዩት ሪፖስት እናደርግልሻለን። ቪዲዮን ከሰራሽ በኋላ ሰርቻለሁ ብለሽ ኮመንት ላይ ስትነግሪን እኛ ሼር ዲዩት ሪፖስት እናደርግልሻለን። እሺ እሺ፣ አመሰግናለሁ። ምንም አይደለም ውዴቼ። ሁላችሁም አፋልጉኝ የምትጠይቁ ሰዎች ከዚህ በኋላ እኔ በቤቴ ፎቶ አልለጥፍም። ምንድን ነው የምናደርገው? እናንተ በቤታችሁ ፎቶ ለጥፋችሁ የጠፋባችሁን አካል ቪዲዮ ትሰራላችሁ። እኛ ሼር ዲዩት ሪፖስት በማድረግ እንተባበራለን። ቴንኪዩ መስዬ እኔ እናት። ይህ ሁለተኛው አካውንቴ ፎሎ አድርጉት። ከታች ያለው የኔ ሁለተኛው አካውንቴ ነው። ዩቱብ እየሰራ ነው፣ አልነገራችሁኝም። ቆይ ልጥራት። ሳዳ እርድ ጠጪ ለሳሉ። ይሄን እየጠጣው ነው። ይሄ አዲስ እንደገና ኦርደር አደረኩ ከጠለባት። ያኛው አልቆ ይሄ በደንብ እያቃጠለልኝ ነው ጉሮሬን። የስ ወርኪንግ ኦኬ ቴንክ ዩ። ሀቡ ዊልቸር በጣም የተቸገረ ሰው አለ። ቪዲዮ ስሰራ
ቪዲዮ ስሰራ ሁለተኛ ዙር 50 ዊልቸር መጥቷል ብዬ ቪዲዮ ስሰራ የዛኔ ኑ ችግራችሁ ቪዲዮ ሰርቼ በመመዘግብ ሰዓት እልም ብላችሁ ጠፋላችሁ። ተከፋፍሎ ሲያልቅ ትመጣላችሁ። ይሄ የእናንተ ባህሪ ነው። ምንም ማድረግ አይቻልም። ሰውኛ ባህሪ ነው። እሺ ሰላም ሳዲ ሰምተዋለች ወይስ ወይኔ እሺ እየደወልኩላት ነው። እንትን ነው ገጠር ስለሆንኩኝ ሸበካ የለኝም። ሸበካዬ ሲሰራ እመጣለሁ እያለች ነው። እሺ ቤኪ ያው እንዴት ነሽ? ደህና ነኝ ማሪ። ሰላም ነው? እግዚአብሔር ይመስገን። ምክርሽን ፈልጌ ነበር። እሺማ። በረከት እባላለሁ እና ባለትዳር ነኝ። እሺ እየሰማሁሽ። እና ኮፊ ሾፕ ነበር የምሰራው። የመጣው ከዛሬ 7 ወር በፊት ነው። የት ነው የመጣሽው? ዱባይ? ዱባይ። ከዛሬ 7 ወር በፊት መጥቼ አገባው። 3 ወሩን ሰርቼ ከእህቴ ጋር አገባው። እዚህ ሴኔጋል ዜጋ ማለት ነው። ሴኔጋላዊ ያገባሽ እዚህ ኢማራት አገባው እና በ3 ወርሽ ገና ለመጀመሪያ ጊዜ ነበር ስደት? መጀመሪያሽ ነበር? መጀመሪያ ነው። ኦኬ። ገና መጀመሪያ በምን ያህል ተዋውቃችሁ ነው በ3 ወርሽ ሴኔጋላዊ ያገባሽው? አልገባኝ። በጣም በቃ አቢባ ገብቶኛል። አሁን ውሳኔ ትክክል እንዳልሆነ አውቄያለሁ። አሁን አብረን ከኖረን 4 ወራችን እና እንደተጋባን ብር ሰርቶኝ ነበረ። ይሄን ስራ ስሪበት ብሎ ሰጥቶኝ ነበር። ምን ስራ ስሪበት ብሎ? ወርቅ ገዝቶልኝ 10,000 ድራም ነው። በ10,000 ብር ደግሞ ምንም ማመላለስ አችም። ከዛ ስመጣልኝ ማመላለስ ማሪ ግልጽ አድርጊው እንጂ አንቺ ካፌ ውስጥ መስተንግዶ ተቀጥረሽ ከኢትዮጵያ ከእህቴ ጋር ነበረ የምሰራው። እህትሽ የካፌው ባለቤት እህትሽ ናት እንጂ ተቀጥረሽ አይደለም? ተቀጥሬ አይደለም። ከዛ እሷን ቆይ አንዴ እንዲህ ገብቶን ነው መስማት የምንፈልገው። እህትሽ ደሞዝ ታስብልሻለች? እህቴ በኮሚሽን ነው የምሰራው። እህቴ ጋር ነው በስትክክል ነበረ የምሰራው። ባቡ አይዲ ካርድም አሰርታ እኔ በወር ነበረ የምከፍላት። ኦኬ። ስለዚህ እሷ ናት ያሰራችልኝ። በ8,000 ድራም እሷ ናት ያሰራችልኝ። ኦኬ ጥሩ። ከዛ አንቺ እዛ ካፌ ውስጥ መስተንግዶ እየሰራሽ ሊጠቀም መጥቶ ነው ይተዋወቃል? አዎ። ከዛ ወዲያው አግባሽ አለ? አገባሁት። ከዛ አረግልሻለሁ፣ ሁሉ ነገር አረግልሻለሁ አለኝ። ከዛ እሺ ብዬ አገባሁት። እንደ ኢትዮጵያ ለእጄ ለ10 ቀን መጣ። ለምን ምን ልታረግ? በቃ ለቤተሰቤ የሆነ ነገር ብር ሰጠኝ። ለቤተሰቤ ልብስ ገዛች። 10,000 ድራሙ ለስራው ነው። ለስራው ሰጠኝ። ሌላውን ደግሞ ለቤተሰቦቼም ለራሴም ልጅ አለኝ። በፊት ልጅ ነበር፣ ባለትዳር ነበር እና ለእሷም ለሁሉም ለቤተሰቤም ልብስ ገዛ። ለሁሉ ነገር አረገልኝ። ከዛን ተመልሼ መጣሁ። ከዛን ተመልሼ ስመጣ ውለጅልኝ አለኝ። የሆነ ነገር ካላረክልኝ የምተማመንበት ነገር ስለሌለ ቤት ግዛልኝ አልኩት። አላምንም፣ እኔ የሚባለውን ነገር ስለምሰማ አላምንክም፣ ይቅርታ ግን ቤት ከገዛልኝ እወልድልሃለሁ አልኩት። ከዛ 4 ወር መጀመሪያ 2 ወር ታገሽኝ አለኝ። ከዛ 2 ወር ታገሽው። አይ በ2 ወር ውስጥ አይደርስልኝም ኮንቲነሪ፣ 4 ወር አዘግይልኝ አለኝ። እሺ 4 ወር ሆነ። አሁን 4 ወር ሆነኝ ማለት ነው። 4 ወር ሆነኝ። ዛሬ 25 ነው። በ25 ነበር የዛሬ 4 ወር 4 ወር ታገሽ ያለኝ ማለት ነው። ከዛ አሁን ስጠይቀው ብር የለም ተዘገየብኝ። ከዛ አሁን የምንኖርበት ቤት የገዛልኝ ቀለበት ኮንቲነሪ ስላልደረሰ በቃ የገዛልኝ ቀለበት ወሰደው። ፕሮሚስ ገዝቶልኝ ነበር 3,200 ከሪም ጋር ነው የገዛሁት። ማሻአላህ
የአንገትም ሀብል ገዝቶልኛል። እህቴ ናት ይሄንም ኦርደር ያደረገችልኝ። ከዛን አሁን ኮንቲነሪ ስለዘገየ በቃ ሲደርስ ስጠይቅ ስለዘገየ እዚህ ቤት የአንድ ወር አልከፈለም ነበር የቤቱን። እኔ ግን የከፈለ ነበር ይመስለኝ ከፍያለሁ ነበር ያለኝ የቤቱን ማለት ነው። ከዛ አሁን ሴትዮዋው ሲቆረጥ ምን ሆኖ ነው የተቆረጠው ብዬ ስጠይቀው የቤት ክራይ ስላልተከፈለ ነው አለኝ። አልከፈልክም እንዴ እስካሁን ስለው ኮንቲነሪ ዘግይቶብኛል ያንቺን ቀለበት ስጭኝና ልክፈል አለኝ። እሺ በቃ እኔ እሺ ያዘኝና እሺ ብዬ ሰጠሁት። ግን የዛሬ 4 ወር ኮንቲነሪ ይደርሳል ላንቺ ቤት ገዛልሻለሁ ብሎኝ ነበር። ከዛ ግራ ገባኝ። አሁን ምን እንደማረግ ግራ ገባኝ እና እኔ በቃ ልስራና እህቴ ጋር ተመልሼ እኔ ለቤታችን ለትዳራችን ሰፖርት ላርግ አልኩት። አልፈልግም እዛ ቦታ ከሄድሽ ተመልሰሽ የኔ ሚስት አይደለሽም ማለት እና አሁን ያለውበት ግራ ገባኝ። ይሄን እንድትመክሪኝ ነበር። እሺ እሱ አሁን 4 ወር አብራችሁ ስትኖሩ እንግዲህ አንቺ እርግዝና መከላከያ እየተጠቀምሽ ነው? አዎ እኔ ኢትዮጵያ በፊት የነበረኝ ነው። ከበረሽ ነው የመጣሽው? በፊት የነበረኝ ከመምጣቴ በፊት ከ7 ወር በፊት። ኤክስፓየርድ አላደረገም? ኤክስፓየርድ አያደርግም እንዴ? የ3 አመቱን ነው ኢምፕላንት ነው ያደረኩት። ኦኬ ኦኬ። እሱን ነው። አንቺ ስራ አትሰሪም? አሁን 4 ወር ሙሉ ቤት ተቀምጠሽ እሱ ይሰራል? አዎ እኔ ሙስሊም ነኝ። አይሆንም ስለ ሃይማኖት አያገባንም። ስለ ሃይማኖት እዚህ ገብቶኛል። አይ ልልሽ ይቅርታ አይሆንም እኔ ሚስቴን ማስተዳደር አለብኝ አለኝ። እሺ በቃ አምኜው እኔ ስላመንኩት እሺ ብዬ ቁጭ አልኩኝ። ታገስኩት። አሁን ደግሞ ምንም እያደረገ አይደለም። እኔ ለትዳራችን ሰፖርት ላርክ ስለው እኔ ልስራ ስለው እምቢ ይለኛል። አሁን ግራ ገባኝ። እህትሽ ምን ትላለች? በዚህ ምን ትልሻለች? እህቴማ ነይ እኔ ጋር ስሪ እኔ ብሰራ ምንም የለመድኩት ስራ ስለሆነ ምንም አይመስለኝም። እሱ ግን አይፈቅድልኝም እና አሁን በዚህ ቤት ነው የእህትሽ ካፌ ሺሻ ቤት መስተንግዶ ነው? አዎ። እና አሁን አንቺ ማለት ነው ሰውየውን ተወጇለሽ? ተወጇለሽ? አዎ። እና ከወደድሽው እንዴት ብለሽ ትወጫለሽ ከዚህ ወጥ? ባትወጁስ እንደው ሰውየው እየዋሸ ይሆናል። ኮንቴነርም የለውም ገለመሌ ምንም ነገር የለውም። ዝም ብለሽ ውጪ አምልጪ በጊዜ ልንልሽ ነበረ። ወዷለሁ አልሽ። እንዴት ኖ አቢባ ማምለጥ ሳይሆን እኔ ማረግልኝ ከሆነ በቃ እኔ ጠየቅኩት። ብዙ ጊዜ ስለጠየቅኩት አሁን ትግስት ያልቋል። ምክንያቱም ምንም ያጎደለብኝ ነገር የለም። ይንከባከበኛል ሁሉ ነገር። ከሪም ጎልድ የገዛልሽን ቀለበት ወሰደው እኮ ማሪ። የቤት ኪራይ መክፈያ አጥቶ ቀለበትሽን ሽጦ የቤት ኪራይ ከፈለ እኮ። ታዲያ ምንም የሚያጎደለብኝ ነገር የለም ስትይ የሰጠሽን ቀለበት እንኳን እየወሰደ እንዴት ነው ምንም የሚያጎደለብኝ ነገር የለም የምትይው? ፈርስት ኦፍ ኦል የእናንተ ትዳር የተመሰረተው ጥቅም ላይ ነው። አንቺ ጥቅም ላይ የተመሰረተ ነው ትዳርሽ። ካላደረገልኝ አልፈልገውም። ስለዚህ እስካረገ ድረስ ነው። ይህ ሰውዬ ነገ የመኪና አደጋ ቢደርስበት አካሉን ቢያጣ በሽተኛ ቢሆን ጥለሹ ትጠፊያለሽ። መስራት ቢያቆም ቢታመም ቢተኛ ጥለሹ ትጠፊያለሽ። የታወቀ ነው። ስለዚህ ይሄ እወደዋለሁ አይባልም። ፍቅር አይደለም፣ ጥቅም ነው። አንቺ የአካል ጉዳተኛ አይደለሽም። ሙሉ አካል አለሽ። ጤነኛ ነሽ። ሰርተሽ መብላት ትችያለሽ። ለምን ሰርተሽ አትበይም? እሺ አመሰግናለሁ። እኔ የአንቺ ምክር መስማት ስለፈለግኩ ብቻ። ጎበዝ ሰርተሽ ብይ። ታዩና ሰውየውን ውጭ አትወጂውም። ፍቅር የለም። ፍቅር ቢኖር ለፍቅር ስትይ መስዋዕት አድርጊ። እስኪለወጥ ጣሪ፣ ወይ ስራ አፈላልጊለት በምታውቂው ሰው። በማንም ይስራ ይባላል። ከማትወጂው ሰው ጋር ለጥቅም ብለሽ ደስታ አልባ ህይወት ከምትኖሪ እናቴ ወጣት ነሽ፣ ሙሉ አካል አለሽ፣ ላጥ ብለሽ ወጥተሽ ስሪ። ከዛ የምታፈቅሪውን ሰው ታገኛለሽ። ለፍቅር ችግር የለውም። ለፍቅር መስዋዕት ይከፈላል። ለማትወጂው ሰው ለምን ጊዜሽን እና እድሜሽን ታቃጥያለሽ? ማሪ ስሪ። ኢትዮጵያም ያለሽን ልጅ አሳድጊ፣ ህይወትሽን ለውጪ። ከዛ ጣፋጭ የሆነ ህይወት ትኖር ያለሽ የምታፈቅሪውን ሰው ስታገቢ። እሺ አመሰግናለሁ። ተጠርቶ ይጠየቅ የምትሉት ሌላ ዜጋ ሴኔጋላዊ ጠርተን በምንኛ ልናወራል? ከሪም ጎልድ የገዛልሽን ቀለበት እንኳን እኮ ለቤት ኪራይ መክፈያ ወሰደው። ወይኔ እናቴ፣ ወይኔ ተቃጠልኩ።
ሲያስለኝ ጉሮሬን ይፍቀኛል። ያ ነው የሚያስጠላው ስሜት። በሚያስለኝ ሰዓት ነው ስሜቱ የሚያስጠላው። አቡ ባንቺ የሳኩት ለምን? ምንድን ነው ያሳቀሽ? ሼክ መሐሙድ የሼክ አላሙዲንን ስም ይዘህ አንድ ኮይን ጊፍት ትሰጣለህ? ታርጌቴ ላይ ያለውን ይኸውልህ፣ አንዱን ስጠኝ። ሼክ አላሙዲን ብለህ ዝም ብለህ ስማቸውን ተሸክመህ አትዙር በባዶ። ይሄ ረመዳን ሴሌብሬሽን ወይ ረመዳን ሴሌብሬሽንን ወይ ፓርቲ ኦን ፓርቲ ኦን ኤንድ ኦን ፓርቲ ኦንን ወይ ፓርቲ ኦንን ወይ ረመዳን ሴሌብሬሽንን ከሁለት አንዱን ታርጌቴ ላይ ያለው ከእንትኔ ላይ ነው፣ ከጊፍት ጋላሪ ላይ ነው ያስቀመጥኩትኝ። ጊፍት ጋላሪው ኤክስፓየርድ እንዳያደርግ ሳይሞላ ከሁለት አንዱን ስጠኝ። ምንድን ነው ባለ አንድ ኮይን ሼክ አላሙዲን ብለህ ስማቸውን ተሸክመ ስማቸውን የሚመጥን ነገር አትሰጥም? እሺ ማን ነው? ዘይነብ ምንድን ነው የሚለው ቲክቶክሽ? ናታን ናናቲ የቲክቶክ ስምሽን እስኪ አንብቢልኝ ዘይነብ። ናናቲ ነው የሚለው። ናናቲ ናናቲ የልጄ ስም ምንድን ነው? ናናቲ የልጅሽ ስም ናናቲ ነው? አዎ የመንታዎቹ ማለት ነው። አሚን የወንዱ ነው። ናናቲ አብዲ ያው ተስፋዬ ለማለት ነው። ቆይ አረሻ ከማሙድ አላሙዲን ይሄ አይደለም። ረመዳን ከሪም ነው እሱ። አንድ ኮይን ነው እኔ ያልኩትኝ። ታርጌቴ ላይ ያለውን ታርጌቴ ላይ ከጊፍት ጋላሪ ላይ ነው አውጥቼ ያስቀመጥኩት። ጊፍት ጋላሪው መሞላት ስላለበት እሱን ነው ስጠኝ ያልኩ። ስሙ ምን መሰለክ? ረመዳን ሴሌብሬሽን ነው የሚለው። ረመዳን ከሪም ሚል ይሰጠኛል። ረመዳን ሴሌብሬሽን ረመዳን ሴሌብሬት ሳናደርግ የዋለቀ ረመዳን ሴሌብሬሽን የሚለውን ስጠኝ ታርጌቴ ላይ ያለው። ዘይነብ የልጅሽ ስም ናናቲ ነው? አዎ የሴቷ ናናቲ። እኔ ናናቲ ነው ያልኳት። ምን ማለት ነው ናናቲ? ትራራልኛለች። በምንኛ? በኦሮምኛ ናናቲ ማለት ትራራልኛ። የመታወቂያ ስሟ ናናቲ ነው? ገና የልደት ካርድም አልወጣላቸውም መንትያዎቹ። አልጸደቀም። ትራራልኛለች ማለት ናናቲ ማለት ታዝንልኛለች፣ ትራራልኛለች እንደማለት ነው። ስንት ጊዜያቸው ነው መንታዎቹ? አሁን አመት ከ6 ወር ሆናቸው። አመት ከ6 ወር ሙሉ በር ሰርተፊኬት የልደት ካርድ አልወጣላቸውም። ያው ይሄ ችግር ገጠመኝ። አይ ለነገሩ ኢትዮጵያ ውስጥ የተወለዱ ልጆች እኮ በር ሰርተፊኬት ትምህርት ሊጀምሩ ሲሉ ነው ቤተሰብ የሚያወጣላቸው። ይረሳል የልደት ካርድ። ለትምህርት ቤት ሊያስመዘግቧቸው ሲሉ ነው የሚያወጡት። አንዳንድ አብዛኛው ቤተሰብ ኬርለስ ስለሆነ ኦኬ። እሺ እኔ አውጡ ተብሏል። እኔ ያው ስላሌለው ሆስፒታል አውጪ እየተባለች ለክትባት በሄደች ቁጥር አውጪ ይሏታል። ግን አባትና እናት ከሌለ ደግሞ ቀበሌ ስትሄድ አልሰጥም አሏት። የግዴታ አባትና እናት። አዎ እሷ ደግሞ አያት ናት። እኔ በህይወት ይቆይ። አባታቸው ኢትዮጵያ አይደል? አንቺ አረብ ሀገር ብትሆኝም አባታቸው ኢትዮጵያ ውስጥ ስለሆነ አባት ቀበሌ ሄደው ማውጣት አይችልም የልደት ካርድ? ይችላል። እሱም ስሜን አጠፋሽም በሚል ዘግቶኛል። እንደገና ብር እና አንቺን መዝጋት ሌላ ጉዳይ ነው። የልደት ካርድ ሌላ ጉዳይ ነው። አንቺን ይዝጋሽ። ግን የልደት ካርድ አንቺን ከመዝጋት ጋር ምን ያገናኘዋል? ያው የሰው ልጅ ባህሪ የተለያየ ነው። አይችልም እያሉ ነው። አይ ግዴታ ነው፣ እናትም አባትም ነው መኖር ያለባቸው እያሉ ነው። ኦኬ እሱም ሄዶ እንትን አላለም። ግን ቢያወጣላ ከኔ ጋር ስላላ እናቴ ደግሞ ሌላ ጭንቀት ውስጥም ስለሆነች አትጠይቀውም፣ ትፈራለችም። በቃ ብቻ አይ አይችልም እያሉ ነው። ግዴታ እናትም አባትም መኖር አለባቸው። አላቅም ብዬት በህይወት ብቻ አለን። እስቲ በህይወት ኖሪላቸው በእኛ ዱዓ ያርግኝ። ምርቃቴ ይቀበላል ስቲ ሰምቻለሁ። በቀደም አሚን እያልኩ ነበር። ለሁሉም ሰው ለአንቺ ብቻ ሳይሆን ለሰው ዘር በሙሉ አንድ ላይ ነው ማድረገው። እኔ ለሰው ዘር ጤና፣ ለሰው ዘር በሙሉ ረጅም እድሜ፣ ለሰው ዘር በሙሉ የሰው ዘር እስከሆንሽ ድረስ እዛ ጸሎት ውስጥ እዛ ዱዓ ውስጥ አለሽበት። የሰው ዘር በሙሉ ዓለም ላይ ላለ ነው እኔ አንድ ላይ ምለምነው እና ለሰው ዘር በሙሉ ስል አሜን በሉ። ለምን? የሰው ዘር ስለሆናችሁ ሁላችንም የሰው ዘር ነን። የእንስሳ ዘር አይደለንማ፣ የሰው ዘር ነን። ስለዚህ ለሰው ዘር በሙሉ አንድ ላይ ነው የምለምነው። ሰው አሜን ማለት ነው ያለባችሁ። ሁሌ ለእንስሳትም ጤናና እድሜ ለምናለው ከዚህ በኋላ ለሰው ዘር በሙሉ ሳይሆን እንስሳቶችንም ጨምሬ ለምንላቸዋለሁ። እነሱም ይኑሩ ረጅም እድሜ እንደኛ እዚህ ምድር ላይ አሚን እያልኩ ነው። ላይ ግን ያው እኔ
ትንሽ ካለሁበት ሁኔታ አንፃር አብዬ ለምን እሺ ጉዴ በሰጠሽኝ ስልክ ቁጥር ሁለቱንም አናግሬያለሁ። ሁለቱም ብሎክ አደረጉኝ ዋትሳፕ ላይ ባልም ሚስትም እና አሁን በላክሽልኝ የቲክቶክ ፕሮፋይል እንትን እናረግለታለን፣ ሼር እናረግለታለን። ሰውየው ከመጣ እንድናናግርልሽ ማለት ነው። ሼር አድርጉ ውዶቼ። ለቆይ እንትን ነው ፕሮፋይል ምናምን እዚህ ጋር ምንም አይነት ፎቶ ምናምን ነገር አላሳይም ለአካውንት ፕሮቴክሽን። ስለዚህ ግዛው ደበበ ስፔሊንጉን እዚህ ጋር ጽፍላችኋለሁ ኮመንት ላይ። እኔ እሱን ሼር አድርጉለት። ጉዳዩ ምንድን ነው ካላችሁ እኔ ያስረዳችኋለሁ። አሁን ባጭሩ እሷ ስታወራ በጣም ሙዝዝ ቅዝዝ ስላለች ረጅም ሰዓት ትፈጅና ይሰለቻችኋል። እኔ ቅልብጭ አድርጌ ባጭሩ አስረዳችኋለሁ። አንዴ ኮመንት ላይ ልጻፍላችሁ። አብዬ ለኢትዮጵያ ሕዝብ ማስረጅልኝ። እኔ ማለት ባለፈ እንደውም ኮከብ ስትናገሪ ስሜቴንም መግለጽ አልችልም፣ እንባ ይቀድመኛል እኮ። እኔ ልነግራቸው ነው ማሪ፣ እኔ ነግራቸዋለሁ። አልሰማሽኝም? እኔ ነግራቸዋለሁ ስል እኔ አስረዳቸዋለሁ። ጠቅለል አድርጌ ባጭሩ በማይሰለች ሁኔታ እኔ አስረዳቸዋለሁ። ዶን ወሪ ጂ ስሙን እየጻፍኩላቸው ነው መጀመሪያ። እስከዛ እኔ እስከማስረዳቸው እነሱ ሼር ያደርጉልታል። GI ZAW ስፔስ DE በቀደም መታ ነበር እቺ ልጅ DE BE